ለጌዲዮን እግዚአብሔር እንደዚህ አለው፣ ወታደሩን ይዘህ ወደ ውሃ ውረድ አለው። ወታደሮቹ የሚያውቁት ከፊት ለፊታቸው ውሃ እንድትዘጋጀላቸው ነው የሚያውቁት። አገኘን ብለው ውሃውን ሲጠጡ አንዳንዶች ተንበርክከው ጠጡ፣ አንዳንዶች እንደ ውሻ ጠጡ። ከ30,000 ወታደር እግዚአብሔር 300 ሰው አገኘ። የተሰጣቸው ነገር አንዳንዶቹን ጣላቸው፣ ፈተናው ጣላቸው። ውሃው አያሰጥምህም። ኤልሻዳይ ስምኝ እሺ፣ በደንብ ዛሬ መልእክት አለሽ ላንቺ ቲክቶክ ላይ። ውሃው አያሰጥምህም። ማስጠም አቁሞ አይደለም። ውሃው ማስጠም እኮ አቁሞ አይደለም። ግን አለ እኔ ካንተ ጋር ስለምሆን። ሃሌሉያ። ሰው አልፎ ሄዶ ውሃ ጋር ደርሶ ያን ሁሉ መንገድ ተጉዘው ምድረ በዳውን ተጉዘው መጥተው ውሃ ጋር ሲደርሱ ፈተናው ወደቁ። አይገርምም? በረከት ጣላቸው። ስንት ምድረ በዳ አቋርጠው መጥተዋል። በቃ ማንም አይዘንም ብሎ አገኘን ብሎ እንደፈለገ ውሃውን ሰማይ እየቆጠረ ነበር። 1 2 3 4 አንድ ወዳጅ እንደዚህ ይላል፣ እግዚአብሔር ጭንቅላት አይቆጥርም ልብ ነው የሚቆጥረው ይላል። ጉባኤ ውስጥ ገብቶ 6 ብሎ ሊጨርስ ይችላል። እኛንን ምእመን የምናበዛው ቁጥር የምናበዛው፣ እግዚአብሔር ልብ ነው የሚቆጥረው። አንድ አገኘሁት አለ። እንደ ልቤ የሆነውን የእሴይን ልጅ ዳዊትን አገኘሁት አለ። ልቡን አይቶ እግዚአብሔር ቆጠረው። አንድ አገኘሁ አለ። ከ30,000 ወታደር 300 ሰው ተገኘ። አይደንቃችሁም? አገኘን ብለው እንደፈለገ ያልሆኑ ያገኙትን ነገር በስርዓት የጠጡ ጥቂት ሰዎች ተገኙ። ጥቂት ሰዎች የሚገባቸውን ያደረጉ። አንዳንድ ጊዜ የሚገባንን በላይ የምናደርግባቸው ሁኔታዎች ይፈጠራሉ። ኖርማሊ ውሃ ነው፣ በረከት ነው፣ አግኝተናል፣ የፈለግነው ማድረግ እንችላለን። ግን በዛ ውስጥ መታየት ነበረ። በዛ ውስጥ ለትልቅ ዓላማ፣ ለትልቅ ጦርነት መዘጋጀት ነበረ። እግዚአብሔር ለዓላማው ለፕሮግራሙ ያዘጋጃቸው ጥቂት ሰዎችን ይመርጥ ነበረ። ግን የመረጠው ሰጥቶ ነው። አንድ ነገር ልላችሁ ስለፈለጉ፣ አንዳንድ ጊዜ እግዚአብሔር ሰጥቶ ይፈትናል። ቸርነታችን ቢኖረኝ በሚል አይፈተንም። ብዙ ሰው እንደሆነ በኖረኝና እኔ ባረኩ ይላል አይደል? ቢኖረኝ በሚለው አይፈተንም። ቸርነት ባለህ በጥቂቷ ነገር ነው የምትፈተነው። ምናልባት ቢኖረኝ ያልከው 100,000 ብር ከሆነ 100 ብር ኑሮ ምን ታደርጋለህ ነው ጥያቄው እንጂ ቢኖረኝ እንደው አንዳንድ ሰዎች አሉ፣ ሎተሪ ቢደርሰኝ እኔ በቃ ረዳው ነበር እንዴ። ለሱ አይደርሰውም እንዴ? አንተ ደርሶ ከምትረዳው ለሱ ለራሱ ለምን ሎተሪ እንዲወጣለት አትጸልይ? ገብቷቸዋል? እንደው አንድ ጸሎት አለ። እንደውም አንዳንዴ እንደው ብላል፣ ጌታ ሆይ ስጠኝና ልስጠው። ኦኬ ጥሩ ነው። በሃና መንፈስ ከሆነ ጥሩ ነው። ግን ስጠኝና ልስጠው የምትለውን ሰውዬ እሱ ቢሰጠውና ቢሰጠስ? ቀድሞ ቢሰጠውስ? ቸር አይደል እሱ? አንተን ሰጥቶ እንደገና ለሱ ከምትሰጠው አንተ ሰጪው እሱ ከሆነ ለሱም ቢሰጠውስ? ይችላል አይደል? ስለዚህ እንደው በኖረኝና እንደው ባረኩ
እንደው በሆነልኝና እንደዚህ ባረኩ ኖ ኖ ኖ ግድ የለም። አሁን ያለህ ነገር አለ። የምትሰጠው ገንዘብ ላይሆን ይችላል፣ ጊዜህን ሊሆን ይችላል፣ ምክርህን ሊሆን ይችላል። ብቻ የሆነ ነገር አለ እግዚአብሔር አንተ እጅ ላይ ያስቀመጠው። ቀነ ቀጠሮ አትያዝ። ባረገልኝ እንደው በወጣ የሆነ ነገር ባረግ ለጓደኞቼ ላይ ቃል ካልገባሁት ነገር አንዱ ውጭ ሀገር ስትሄድ እንትን ትሰጠናለህ። አይ ቃል አልገባም፣ እዛም እንደሚጠብቀኝ አላውቅም ነበር የምላቸው። አታውቀውማ፣ ላይፍ ሌላ ነው፣ አቅጣጫው ሌላ ነው። ስለዚህ ብዙዎቹ 90 ከምናምን አልተቀየሙኝም ብዬ አስባለሁ። ለምን ቃል ስለማልገባ። ሲኖር ታረጋለህ የሆነ ነገር አድርገህ። ግን እንደው በሄድኩኝና የመጀመሪያ ወሬን ብላችሁ ወጣችሁ ከሰው ጋር አልተጣላችሁም? በሄድኩ የመጀመሪያውን ላንተ ነው ማድረግለት ብላችሁ ቃል ገብታችሁ ሳታስቡት፣ ወይም ደግሞ ስራ ፈታችሁ ትቆዩና እንደው ስራ ሳገኝ የመጀመሪያውን፣ ከዛ ፈተናው ይመጣል፣ ተግዳሮቱ ይመጣል። ሃሌሉያ። ምን እያልኳችሁ ነበረ? በእስማኤል የፈተናችሁ እግዚአብሔር ይስሐቅን ሊሰጣችሁ ነው። ዋና ሀሳብ አይደለም። ግን ያው ወንዴ ናፍቆናል በጣም፣ ይመጣል ቅርብ ጊዜ። ለእንግድነት ሄዶ ነው ክፍለ ሀገር፣ ስለዚህ ይመለሳልና አፒታይዘር ይል ነበረ ወንዴ። አፒታይዘራችን በእስማኤል የተፈተነ ሰው ለይስሐቅ እግዚአብሔር እያዘጋጀው ነው። መልእክቱ የሆነለት ሰው ብቻ ይወሰድሽ። በእስማኤል የተፈተነ ሰው፣ እስማኤልን አባረው የተባለ ሰው ነገ በህይወቱ ይስሐቅ ሊመጣ ነው። ይስሐቅ ከእስማኤል በኋላ ነው የሚመጣው። ሁሌ እውነተኛውን ይስሐቅ ወደ ህይወታችሁ ሊመጣ ሲል ቀድሞ የሚመጣ እስማኤል አለ። በስራ ሊሆን ይችላል፣ በትዳር ሊሆን ይችላል፣ በኑሮ ሊሆን ይችላል፣ በአገልግሎት ሊሆን ይችላል። በየትኛውም ነገር የህይወታችሁ ይስሐቅ ከመምጣቱ በፊት እስማኤል ይቀድማል። ስለዚህ ትኩረት እንድናደርግ የመጣውን ነገር እንድናስተውል። በሚገርም ሁኔታ መስሎ ነው የሚመጣው፣ ልጅ ሆኖ ነው የሚመጣው። እስማኤልን መንፈሳዊ ካልሆንክ አትለየውም። እግዚአብሔር ካልገለጠልህ አትለየውም። አባዬ እያለ ነው የሚመጣው። አብርሃም ቤት ውስጥ አባዬ የሚለው ከዛ ሁሉ 318 ልጅ ተወልዷል በአብርሃም ቤት አይደል? ከዛ ውስጥ አባዬ ብሎ የሚጠራው እስማኤል ብቻ ነው። ታዲያ ይሄ ድንቅ አይደል? ይሄ ግሩም አይደል? እግዚአብሔር ሲመጣ ግን እንደዚህ ያለው በሚመጣው ዘመን ከሚወለደው ከይስሐቅ ጋር ቃል ኪዳኔን አቆማለሁ አለ። እስማኤልስ ሲለው እሱን አንተን ያመጣውን ያላመጣሁትም። አንዳንዴ ነገር ሲዘገይብን፣ ተስፋ ሲዘገይብን፣ እግዚአብሔር የተናገረው ነገር ሲቆይብን እግዚአብሔርን የረዳ ነው መስሎን፣ ያገዝ ነው መስሎን በቃ ጌታው ይኸው እስማኤል በፊት አለ ባክልን፣ በቃ ምን ይደረግ እንግዲህ፣ አንተም ቆየ፣ ሰውም ሄደ፣ ጠላቶቼ መጡብኝ፣ ስለዚህ መስዋዕቱን አቀረብኩ አለ ሳኦል። በሰውኛ ካያችኋቸው ምክንያቶቹ አሳማኞች ናቸው። እግዚአብሔርን ያላሳመነው ሳኦል ምክንያቱ ለሰው ያሳምናል። በሎጂክ ካያችሁት ጠላት መጣበት፣ ነቢይ ዘገየበት፣ አብሮት የነበረው ህዝብ ተበተነሽ እና ምን ያርግ ነው የሚል። እግዚአብሔር ሲመጣ ግን ምን እንዳለው ታውቃላችሁ? አላበጀህም፣ መልካምም አላደረክም ማለት። ዛሬ እግዚአብሔር መንግስትህን አጽንቶልህ ነበር፣ አላበጀህም ማለት። ምክንያቶቹ ሲያያቸው ግን አሳማኝ ናቸው። ሰው ቢናገር ይሰማዋል፣ ሰዎች ሁሉ ቢናገር ያሳምንለታል። ሰማይን ግን ማሳመን አልቻለም። ምክንያቱ እግዚአብሔርን ማሳመን አልቻለም።
እስማኤልን ይዞ እግዚአብሔር ፊት ቀርቦ አብርሃም እግዚአብሔር አላመነበትም። አይገርማችሁም? ሳራና አብርሃም እኮ አምነውበታል። እግዚአብሔር አላመነበትም። አንዳንድ ነገሮቻችን እንደሱ ናቸው። እኛም ጥተን እግዚአብሔር እጅ ጭኖ እንዲባርካቸው የምንፈልጋቸው ነገሮች አሉ አይደል? የሆነ አባባል የትም ፍጪው ዱቄቱን አምጪው የሚባል። ጌታ ደግሞ ይጠይቃል፣ የት ነው ዱቄቱ? ቤቱ የት ነው? የት ነው ያስፈጨኸው? የት ሰፈር ነው ያስፈጨኸው? ስለዚህ ዛሬ ለአንድ ሰው መልእክት ነው። ወደ ህይወታችሁ ይስሐቆቻችሁ ከመምጣታቸው በፊት ቀድመው የሚመጡ እስማኤሎች አሉ። ግን እንደ ቃሉ እግዚአብሔር አይኖቻችሁን ይከፍታል። መስሎ የመጣውን የምትለዩበት ጸጋ እግዚአብሔር ይሰጣችኋል። ሃሌሉያ! መለየት ይሆንላችኋል። ይሄማ እስማኤል ነው፣ ይሄማ እውነተኛው ይስሐቅ አይደለም። በነገራችን ላይ ሁለቱም ይስቃሉ። እስማኤልም ስቋል፣ ይስሐቅም ስቋል። እስማኤል የሳቀው እኔ ነኝ ወራሹ በሚል መንፈስ ነው። ለዛ ነው ሳራ የተበሳጨችው። ሲስቅ ከርቀት አይታው ተበሳጨች። ሳቁ ውስጥ አሽሙር አለ፣ ሳቁ ውስጥ ስላቅ አለ። የይስሐቅ ሳቅ ውስጥ ደስታ ነው ያለው። እንደዚህ ያለች ያየኝ ሁሉ ይስቃል አለች። በሳራ ምክንያት ሰው ሁሉ እግዚአብሔርን ያመሰግናል። በአጋር ምክንያት ግን ራሷ ሳራ ሳትቀር ትማረራለች። ናቀቻት ይላል። እመቤቷን ናቀቻት፣ አቃለለቻት። አያችሁ? ስለዚህ በህይወታችሁ ላይ እውነተኛ ሳቅ ያለው ይስሐቅ አለ። በህይወታችሁ ላይ ደግሞ መስሎ የመጣ እስማኤል አለ። ስለዚህ ዛሬ እየከፋንም ቢሆን እንደው ምርር እያለንም ቢሆን እስማኤላችንን እንሸኛለን። አሜን። አንዳንዶቻችን ይስሐቅ የዘገየው እስማኤል ስላለ ነው። እስማኤል ባለበት ይስሐቅ አይወለድም። ባለው ላይ አይጨምርም እግዚአብሔር። እስማኤሎቹ ይሸኛሉ፣ በጌታ ፍቅር ትሸኛቸዋለህ። ኦርፋኖችህን ትሸኛለህ፣ ሩት ወደ በረከቷ እንድትገባ። ሸኝ ቤት አያደርስም ብለናል አይደል? ሸኞችን ትሸኛለህ። ሃሌሉያ! ያኔ በህይወትህ የሚወለደው